ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ከየ እስከ ጀ ያሉ ፊደላትን ነው ይዤላችሁ የመጣው ማለት ነው። በደንብ አድርጋችሁ እናንተ ክትትል ወስዳችሁ እነዚህን ፊደላቶች አንዳንድ ቃላቶች የመሰረትኩባቸው አሉ። ፊደላቶችን ጽፌ ከማከለ ደግሞ ዳር ላይ አንዳንድ ቃላቶች ምን አይነት ቃላቶች ናቸው የሚመሰረቱ የሚሉትን መስርቼባቸዋለሁ። ሁለት ቃላቶች መስርቼባቸዋለሁ። እነሱን አሳያችኋለሁ ማለት ነው። መጀመሪያ ግና ፊደሎችን አነብላችኋለሁ። ከዛ ቀጥዬ ደግሞ የመሰረትኳቸውን ቃላቶች እያሳየኋችሁ ወርዳለሁ ማለት ነው። ኦኬ እንግዲህ እንደምነግራችሁ የቻላችሁ ቪዲዮን እንግዲህ ላይክ እና ሼር እያደረጋችሁ አይከፈልበትም። እናንተ ምንም ነገር የምትሉበት ነገር አይኖርም። እኛ ግን ትንሽ ቪዲዮ ማለት እናንተ ላይክ ሼር አደረጋችሁ ማለት እኛ የተወሰኑት ተጠቃሚ እንሆናለንና ቪዲዮ ደስተኛ ከሆናችሁ ካሁን በፊትም ያው ሰራለሁኝ ላይክ ሼር እያደረጋችሁ ጀምሩ ማለት ነው። ወደ ትምህርታችን ኦኬ። እንግዲህ እዚህ ጋር ማሳያችሁ ይቺ ፊደል የምታዩት የ እንላታለን። የ ዩ ይ ያ ዬ ዮ ኦኬ። እንግዲህ አብዛኞቹ ተማሪዎች እነዚህ ፊደሎች ትንሽ ይከብዷቸዋልና ያው በእነዚህ እንግዲህ ጽፌባቸዋለሁ ምን አይነት ቃላቶችን እንመሰርትባቸዋለን የሚሉትን ሁለት ፊደላቶች ከፊት ለፊት ጽፌባቸዋለሁ። እንግዲህ በየምን አይነት ቃላት እንመሰርታለን የሚሉት ከዚህ ጋር እንግዲህ የመጀመሪያ ፊደል ናት አይደል? እቺ አማርኛ የመጀመሪያ ፊደል ናት። ከዛ ቀጥዬ ምንድን አልኳት? እዚህ ጋር ደግሞ የት የሚል ቃል መሰረትኩባት ማለት ነው። የት ኦኬ። ወደ ቀጣዩ ፊደል ስንሄድ ኡ ኢ አ ኤ ኦ ኦኬ። አሁንም ደግሞ በዚህ በአ ደግሞ የሰራኋቸው ደግሞ አሁንም ሁለት ፊደሎች አሉ። ሁለት ፊደሎች ነው እየመሰረትኩባቸው የመጣው። እዚህ ጋር ደግሞ ማሳያችሁ እቺ እነዚህ ቃላቶች ናቸው። እቺ ደግሞ ምን ትላለች ማለት ነው? አቶ የመጀመሪያዋን ፊደል ተጠቀምኩኝና ከዛ ማንን ጨምርኩ ማለት ነው? አንዲት ፊደል የምትወስነኝ ፊደል ከአማርኛ ፊደላቶች ከ34ቱ ፊደላት ውስጥ አንዷን እጠቀማለሁ ማለት ነው። አቶ ለምሳሌ ቶ ማለት የተቤተሰብ ስንተኛ ናት? እቺ የተቤተሰብ ሰባተኛ ናት። ምንላት ደግሞ የመጀመሪያ ፊደል ናት። እዚህ ጋር ደግሞ ያሳየኋችሁ የምንላት እዚህ ጋር የመጀመሪያዋን ፊደል ነው። ምንላት ደግሞ እንግዲህ ቤተሰቡና ስድስተኛዋ ፊደል ናት። ይቺ ስድስተኛ ናት። ይቺኛዋ ደግሞ ስንተኛ ናት ብያቸዋለሁ? ሰባተኛ ፊደል። ስለዚህ የተቤተሰብ ይቺና ይቺ የተቤተሰቦች ናቸው ማለት ነው። አቶ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንግዲህ ቺን ፊደል እንደምታዩት ከ ትባላለች። የአማርኛ ፊደል ከ ኩ ኪ ካ ኬ ክ ኮ ኦኬ። እንግዲህ በከደም የመሰረቷቸው ላሳያችሁ። በከደም የተጠቀምኩኝ የመጀመሪያዋን ፊደል ሳይሆን ሶስተኛዋን ፊደል ነው ያነሳው። ሶስተኛዋን ፊደል አመጣሁና እዚህ ጋር ጻፍኳት። ኪሎ አያችሁ? ኬ ማለት ኪ ሶስተኛዋን ፊደል አነሳውና እዚህ ጋር ምን የሚል ቃላት መሰረቱ? ሎ የምትል ደግሞ የለቤተሰብ ስንተኛ ናት? እቺ ሰባተኛ። በአንድ ላይ ኪሎ የሚል ቃል ይመሰርትና ማለት ነው። ኪሎ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ው
ዊ ዊ ዋ ዋ ዌ ዌ ው ው ወ ወ ኦኬ። በወ የመሰረቷቸውን ደግሞ እንደምታዩቸው በወ ደግሞ ማንኛውን የተጠቀሙ ማለት ነው። ወ ማለት ሁለተኛዋን ፊደል የተጠቀሙ ወ ው የምንላትን ፊደል አነሳሁ ማለት ነው። ምንድን ልመሰርት ነው? ቃላት ልመሰርት ነው። ው የምትለዋን ፊደል አነሳሁና እዚህ ጋር ሎ ውሎ ሎ ማለት እዚህ ጋር እንዳሳየኋችሁ ከቤተሰብ ላይ ሎን አንስቻለሁ ጽፌያለሁ። ሰባተኛዋን ፊደል ተጠቅሜያለሁ ኪሎ የሚለውም ማለት ነው። አሁንም ደግሞ እዚህ ጋር ደግሞ ማን ልጠቀም ነው? የወ ቤተሰብ ሁለተኛንና የለም ቤተሰብ ሰባተኛዋን በአንድ ላይ ውሎ ውሎ የሚል ቃል መሰረትኩ ማለት ነው። ኦኬ እነዚህ ቃላቶች ናቸው። ኦኬ ወደ ቀጣዩ ስንሄድ ዘ ዙ ዙ ዚ ዛ ዜ ዞ ኦኬ። በዘ ደግሞ የተጠቀምኋትን ፊደል ላሳያችሁ። በዘ ደግሞ ምን አይነት ቃላቶች እንደመሰረቱ ዘ ማለት የመጀመሪያ ፊደል ናት አይደለም? ከዛ ማንን ያነሳው ማለት ነው? አምስተኛ ፊደሏን ዜ የምትባለዋን ፊደል ማለት ነው። ዜን አነሳና ቃላት መሰርትባታለሁ። ከዚህ ጋር የሚጨመር ፊደል የአማርኛ ፊደል የሆነ ትርጉም ያለው ቃል ማን ነው ብዬ አሰብኩና ማንን ጨመርኩኝ? ዜማ ዜማ የሚል ቃል መሰረት። ማ ማለት የቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ዜማ የሚል ቃል መሰረትኩ ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዱ ዲ ዳ ዴ ዶ ከዚህ ጋር ደግሞ ያነሳኋት የትኛዋን ፊደል መሰለችው? ቃላትን መሰረት ነው እንግዲህ አራተኛ ፊደል ይችን ዳ ምንላትን አወጣለሁና እዚህ ጋር ጽፋታለሁ። ከዳ ጋር ማን የሚል ትርጉም እጠቀማለሁ ማለት ነው። ትርጉም ያለው ፊደል ቦ ማለት የቤተሰብ ስንተኛ ናት? ሰባተኛ። በአንድ ላይ ስትጠቀማቸው ወይም ደግሞ በአንድ ላይ ሳነባቸው ዳቦ የሚል ትርጉም ያለው ቃል መሰረቱ ማለት ነው። ዳቦ ኦኬ። ወደ ቀጣዩዋ ስንሄድ ኦኬ። በጀ ደግሞ ምን አይነት ትርጉም ነው የተጠቀሙ ማለት ነው? ማንን ያነሳው? ጀ ማለት የመጀመሪያዋን ፊደል ተጠቅሜያለሁ። ጀ የመጀመሪያዋን ድምፅ። ከዛ ደግሞ ማንን ተጠቀሙ? የረ ቤተሰብ ደግሞ ጀሮ ሮ ማለት የረ ቤተሰብ ስንተኛ ናት? ሰባተኛ። በአንድ ላይ ጆሮ የሚል ትርጉም ያለው ቃል መስርቻለሁ ማለት ነው። አንድ ጊዜ ቃላቶችን ላንብላችሁ። የት አቶ ኪሎ ውሎ ዜማ ዳቦ ጆሮ ኦኬ። እንግዲህ እንዳያችሁት ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላቶችን ሆነው በፊታቸው ሁለት ቃላት የመሰረትኳቸውን ነበር ያሳየኋችሁ። በሌላ ቪዲዮ እስከምንገናኝ ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።